ዋላችሁ ወራጆቼ እንዴት ከርማችሁ እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ፍራይድ አጃ ነው የምንሰራው። ለዛ ደግሞ ውሃ መጣድ አለብኝ። ለዛ ውሃ እጥድና ስራዬን እጀምራለሁ። ከዛ ትንሽ ጨው አረግና ያጠብኩትን አጃ እጨምራለሁ። ታይቷል። እንደዚህ አረግና ከዛ እዚህ ጋር አጃ ከኢትዮጵያ መጣልኝ። እሱን እንደዚህ አርጌ ጨምሬ እቀቅላለሁ። ከዛ በእንደዚህ አይነት መልኩ ካበሰልነው በኋላ ታያችኋል ፍርፍር ብሎ ነገር ግን ደግሞ ጥሬ ሳይሆን ማለት ነው ምን እናደርገዋለን? እንደዚህ የሆነ ትሪ ነገር ላይ ዝርግፍ እናደርገዋለን። ምክንያቱም ፍራይድ ራይዝ ስንሰራ ያደረ ርዝ ቢሆን ቆንጆ ነው አይደለ? በደንብ አድርጎ ሲጠበስ አቅም ይኖራል፣ አይጠባበቅብንም። እኔ ደግሞ ያደረ ስላልሆነ አሁን ለምሰራው ስለሆነ እንደዚህ ዘረር አደርገውና እንዲበርድ አደርገዋለሁ። ከዛ ይታያችኋል ይሄ እንዴት ፍርፍር እንዳለ ሲበርድ እንደዚህ ፍርፍር እናደርገዋለን። አሁን ስንጠብሰውን በኋላ ከአትክልቱ ጋር አቅም ይኖረዋል። እንደዚህ አይነት መልኩ ካዘጋጀን በኋላ እዚህ ጋር ደግሞ በኃይለኛ እሳት ብረት ድስታችንን ለኩሰናል። እንደዚህ ዘይት እናደርጋለን። ትንሽ ዘይት ነው የምናደርገው፣ ብዙ አናደርግም። ከዛ ዘይቱ ሲግል እንደዚህ ጥቅል ጎመን በቀጫጭኑ ከትፈን እንጨምርና ጠበስ እናደርገዋለን። ከዛ በእንደዚህ አይነት መልኩ ጠበስ ካረግነው በኋላ አያችሁት መልኩ እንደዚህ ቀየር ሲያረግ እቃ ላይ እንገለብጠዋለን። በነገራችን ላይ ሁሉንም ግብአት እንደዚህ እየጠበስን እንገለብጣለን። አሁን ከጥቅል ጎመን ጀምረናል። ከዛ የሚቀጥለውንም እንዲሁ እንጠብሳለን። አተር ጨምራለሁ። እሱንም ጠበስ አረጋለሁ። ከዛ ይሄንንም አተር እንደዚህ ከለር ሲይዝ እሱንም እንደዚህ እንገለብጣለን። በቆሎ እንቀጥላለን። በነገራችን ላይ ቤታችሁ ያላችሁን ሌፍቶቨር ኤኒ አትክልት ማድረግ ትችላላችሁ። እንደ መሽሩም ታደርጉ ትችላላችሁ። የተለያየ ነገር መጠቀም ትችላላችሁ። እኔ ያለኝን በቤት ውስጥ ፍሪ ውስጥ የነበረኝን ነው እየጠበስኩ ያለሁት። ስለዚህ እናንተም በቤታችሁ የምትፈልጉትን የሚስማማችሁን አትክልት ጨምራችሁ መስራት ትችላላችሁ። በቆሎም ይበቃዋል። በእንደዚህ አይነት መልኩ አያችሁት። ዘይት ጨምሬ አይደለም በቆሎ ነው የጠበስኩት። በሁሉም አትክልት ዘይት መጨመር አይጠበቅብንም። እንደዚህ ይሄንን እንገለብጠዋለሁ። አሁን ዘይት አደርጋለሁ። አንደኛው ላይ ካረጋችሁ የሚቀጥለው ላይ አታርጉት ትችላላችሁ። ታያችሁ ማርጋት ዘይት በጣም ጥቂት ናት። ከዛ ካሮት እንደዚህ ጨምራለሁ። ፍቄ ነው ካሮትን። ለስፕሪንግ ሮል ተብሎ ወይም ደግሞ ለፍራይድ ራይስ ተብሎ የሚሸጥ ካሮት አለ የታሸገ። እሱን ከምታረጉ ይልቅ እንደዚህ ፍሬሽ ካሮት ገዝታችሁ ብትፈቀፍቁ ሞር የተሻለ ነው። ከዛ ካሮቱንም ግልብጥ እናረጋዋለን እንደዚህ። ከዛ ቃሪያ እናረጋለን። ይሄ የሚያቃጥለው አረንጓዴ ቃሪያ ነው። ቀዩ የማያቃጥል የፍረንጅ ቃሪያ የሚባለው ነው በተለምዶ። እንደዚህ እሱንም ጠበስ እናረጋለን። ይበቃዋል። በጣም በጥሬው ነው ሙጥት ብሎ መብሰል መቻል የለበትም። ለዚህ ነው እሳቱን ከፍ የምናደርገው። አሁን ዘይት ትንሽ እናረጋለን። ሽንኩርት እጠቀማለሁ። ምንም እንኳን ፍሬሽ ነጭ ሽንኩርት ቢኖረኝም እኔ ቀይ ሽንኩርት እጠቀማለሁ። ፍሬሽ ነጭ ሽንኩርት ማለት ይሄኛው ማለት ነው። ከዛ ሽንኩርቱን በእንደዚህ አይነት መልኩ ትንሽ በሰል ሲል እንደዚህ ወስደን እንገለብጠዋለን። አሁን እሳቱን እቀንስና እንደዚህ ዘይት አድርጌ እዚህ ጋር እንቁላል አለኝ። እንቁላሉ እንደዚህ እመተዋለሁ። ትንሽ በሹካ መታ። ከዛ ቶሎ አማስለዋለሁ። ስብርብር እንዲል ማለት ነው። ከዛ እዚህ ጋር ያለኝን የአጃ ቂንጬ ጨምርና ለዋውሰዋለሁ። አቻል እንደዚህ። ከዛ እዚህ ጋር ያለውን ቬጂቴብል ጨምረዋለሁ። ወይ ተቃጠልኩላችሁ። ሲይዘው እቃው ሞቋል ለካስ። በስማ እሱንም እንደዚህ አብሬ ድብልቅልቅ አረጋዋለሁ።
ከዛ በደንብ ከለወስነው በኋላ እኔ ጨው ነው የምጠቀመው። እናንተ ሶያ ሶስ መጠቀም ትችላላችሁ። እዚህ ጋር እንዳለ የፈለጋችሁትን ለፍራይድ ራይዝ የምትጠቀሙትን ሶስ መጠቀም ትችላላችሁ። እኛ ስለማንፈልግ ነው። ከዛ እንደዚህ ጨው ከጨመርኩበት በኋላ ትንሽ ቆንዶ በርበሬ እንደዚህ የሚያክል አደርጋለሁ። ከዛ ግሪን ኦኒየን እዚህ ጋር እንደዚህ እጨምራለሁ። ከዛ ይሄን አብሬ እለውሳለሁ። ከዛ ጨውን ቀምሼ ቆንዶ በርበሬውን ቀምሼ አወጣዋለሁ ማለት ነው። አያምርም? ከለሩ ራሱ በጣም ብሉኝ ብሉኝ ነው የሚለው። ለማንኛውም እቀምሰዋለሁ። እስቲ ፈልጋጨው ትንሽ እንደዚህ እንጨምራለን። ይሄ በቃዋል። እዛ እንዴት እንደምበላው ደግሞ አሳያችኋለሁ። እኔ በሶያ ሶስ ፋንታ ምን ሳረግ እንዴት እንደሚያባላኝ አሁን ለገበታ እናቀርበዋለን። እንደዚህ ታያችኋል። ዋው ዋው ነው የሚያስብለው። እኔ በቃ ምግብ ሳየው ነው ደስ የሚለኝ። እንደዚህ እናደርጋለን። እናንተ ከፈለጋችሁ የቻይና ጣዕም እንዲሰጣችሁ ከፈለጋችሁ ዋሳቢ፣ ሶያ ሶስ ምናምን መጠቀም ትችላላችሁ። እኔ ግን እንደምሰራችሁ የምጠቀመው የሀገሬን ሚጥሚጣ ታያችኋል። እንደዚህ ነስ አረግና ከዛ በኋላ እንደዚህ አይነት መልኩ ሱፐር። የእውነት ሁሉን ተጠቀሙበት፣ ትወዱታላችሁ። የእውነት በጣም ቀላልና ቆንጆ ለየት ያለ ምግብ ነው። ከላይ አቮካዶ የምትፈልጉት ነገር አድርጋችሁ መብላት ትችላላችሁ። እንደዚሁም በጣም አሪፍ ነው። እንደምትወዱ ተስፋ አደርጋለሁ። በሚቀጥለው በቆንጆ ቪዲዮ ደግመን እስክንገናኝ አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። የሰራሁትን ደግሞ ከወዳችሁ ላይክ በማድረግ አበረታቱኝ። ሰላም ሁኑልኝ። እስከሚቀጥለው ቪዲዮ ባይ ባይ።